ነች አይደል የላከችሽ? አዎ እሷ ነች። ብር ሰጥታኝ ኮካ ግዢልኝ ብላ የላከች። ቆይ ግን ለምንድን ነው ኮካ እንድትገዥላት የፈለገችው? ሚሪንዳም ፋንታም ስፕራይትም ፍሪጅ ውስጥ እኮ አለ። ኧረ እንደውም ኮካም ራሱ ሳይኖር አይቀርም። እርግጠኛ ነሽ ሰላም? አዎ እዚህ ቤት ውስጥ እኮ ለስላሳ መጠጥ ጠፍቶ አያውቅም። ሰላምዬ እሷ አሳማኝ አይደለም። ይሄ እኮ ሁልጊዜም ከውጭ ስትመጣ ለስላሳ ይዛ ነው የምትገባው። ሂጂ አምጪልኝ ብላሽ ከሆነ የተገዛው የሆነ ነገር አለ ማለት ነው። እሱን እኮ ነው የምልህ። አየህ አቢጌል እንደዚህ ካለች የሆነ ነገር አለ። ይኸውልሽ አንቺ በምንም ነገር እንዳትደነግጪ፣ ማንም ምንም ቢልሽ እንዳትፈሪ። ይሄ እኮ ይጨንቃል። እኔ በጣም ይጨነቀኝ ነው። ግን ሆን ተብሎ አይመስለኝም። ውሃ በስተት ነው የጠጣችው። ኮካ ውስጥ መርዝ ማን ሊጨምር ይችላል? በምን ምክንያት? ግራ ገባኝ እኮ ናታን። ምናልባት ከውጭ የገባ ሰው አድርጎት ሊሆን ይችላል። ምን አይነት ሰው ናታን? እኔ እኮ በህይወት ዘመን ጠላት የለኝም። መርዝ ጨምሮ ልጆችን የሚፈጅ ሰው በጭራሽ አላውቅም። እኔ አባዬ ውሃን ወይም ሌላ ሰው ለመግደል ታስበው አይመስለኝም። በስተት ነው ይሄ ሁሉ የተደረገው። እንዴት ማለት? በስተት እንዴት? ድንገት አቢጌል ለጨዋታ አስባ ነገሩ ወደ አደገኛ ነገር የተለወጠ ይመስለኛል። ግን እንዲሁ ሳስበው ነው። ቆይ ናታን እንዴት እንደዚህ ያሰብክ? አንደኛ ኤቢ ዳጣን ኮካ ግዢልኝ ብላ ነው ያስገዛቻት። ከዚህ ቀደም እንደዚህ ነገር ተፈጥሮ አያውቅም። አዲስ ነገር ሲፈጠር ደግሞ ምናልባት ለምክንያት ሊሆን ይችላል። እሺ ውሃ ኮካውን የጠጣችው ሳታውቅ ተቀርቶ ስላገኘችው እንደሆነ ውሃም ተናግራለች። አቢጌልም እንደዛው። እማዬም ተቀርቶ የተቀመጠውን ኮካ እንዳየችው ተናግራለች። ከዛስ? አቢጌል ደግሞ ዳጣ ኮካው ላይ ሆን ብላ መርዝ እንደጨመረችበት ተናግራለች። ዳጣ ደግሞ እንደዚህ አይነት የምታደርግ ልጅ አይደለች። ይኸውልህ ናታን በትክክል ዳጣ ሆን ብላ አታደርገውም። ኤቢን ብትሆን ማንንም ለመጉዳት ብላ ይሄን ነገር አታደርግም። ይኸውልህ ኤቢ ማታውቀው ዳጣ ብቻ የምታውቀው በጣም ብዙ ነገሮች አሉ። በጭራሽ ዳጣ ኤቢን ልትጎዳት አትፈልግም። አዎ አባዬ ዳጣ ሰው የራባት ሰው ናት። ሰዎች ላይ ተንኮልና ክፋት የለባትም። አቢጌልም እልህ እንጂ ሰዎች ላይ ክፋት የለባትም። ግን በጣም እልህኛ ናት። እና ይህን ነገር አቢጌል ልታደርገው ትችላለች እያልከኝ ነው ናታን? ነገሮችን ስናገጣጥማቸው ቤት ውስጥ ካሉት ሰዎች ይህን ልታደርግ የምትችለው አቢጌል ናት። ግን ነገሩ ድንገት ወደ አደጋ ተቀይሮ እንጂ አቢጌልም ይሄን ነገር የምታደርገው አይመስለኝም። ግን ኮካ ግዢልኝ ብላ ስትልካት በኮካው መርዝ ጨምራ ብትሰጣት እሷ ተጠያቂ እንደሆነች በፍጹም አትረሳም። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ ኤሚ ጉድ ሆነች። ኤሚ እንዳደረገችው ታረጋገጠ። ናታን አባይም ዳጣ በጭራሽ ይህንን ልታረግ አትችልም። ዳጣ ንጹህና ሰው የናፈቃት ልጅ ነች እንጂ በጭራሽ ይህንን ድርጊት እንደማትፈጽም እርግጠኛ ነኝ አባዬ ብሎ ይነግሯል። ታዲያ ምን ተፈጥሮ ይሆን ብሎ ስጠይቀው አባዬ ይህንን ነገር እንደማታረግ አባዬም እርግጠኛ ነበርን። ኤሚ የማታውቀው ዳጣ ብዙ ነገር ታውቃለች እያለ እንደ አጋጣሚ ማርታ ተደብቃ እየሰማቻቸው ነበር። ኤሚ ለዳጣ ያላት ጥላቻና እንደውም ለሰላምዬ ከዛ ቤት እንዲወጡ ለማድረግ ያላት ፍላጎት ተገነዘበች። ይህንን ማመን አልቻለችም። እውነት የኔ ልጅ ነች ኤሚ ይህንን ልታረግ አትችልም ብላ እንዳሰበችው ኤሚ እንዳደረገችው ግን አረጋገጠች። ምክንያቱም ኤሚ ልጅ ይህንን ጥፋት ሁሉ ያደረገችው እናቷ ማርታ ወይም ደግሞ ይህንን ማመን አልፈልግም ነበር ልጅ አንቺ እንደዛ አድርገሽ ከሆነ እውነት ምን እንደምልሽ አላቅም ብላ ጮኸችበት። እማዬ ዳጣ እኮ እኔ ልትገለኝ ነው እንጂ እሷ እያሰበችው እኔ ልትገለኝ ነው እንጂ ውሃ አልነበረም ብላ ብትነግረው ቆይ እንዴት ልትገልሽ ትችላለች? በምን ምክንያት? ለምን ይሄናል? ዳጣ ኤሚን እንደምትወዳት ትነግረዋታለች። እኔ ግን በጣም እጠላሻለሁ፣ ስለዚህ በጭራሽ ልወድሽ አልችልም፣ ይልቁንስ ከዚህ ቤት ብትወጪ ይሻልሻል እያለች ነበር። ሰላምዬም እርግጠኛ ነኝ ይህንን ሴራ ይህንን ድርጊት ያደረገችው ኤሚ ነው፣ ምክንያቱም ዳጣን ከዛ ቤት ለማስወጣት ፍላጎት ስላላት እያለች ነበር። ኤሚ ይህንን አድርገሽ ከሆነ መቼም ይቅር አልልሽም፣ አባትሽ እውነት ነው ማለት ነው፣ አንቺ እጅግ በጣም ተቀይረሻል፣ ወዴት እየሄድሽ እራሱ አላቅም፣ ካሁን በኋላ ከዚህ ሀገር እንድትወጪ እፈልጋለሁ፣ ወደ ራስሽ እንድትመለሽ የተወሰነ ጊዜ ብቻ እንድትሆኚ ማድረግ ይኖርብናል
እያል ነበር ዳጣ። እትዬ እኔ በጭራሽ ይህንን ነገር ላረግ አልችልም፣ የፈለጋችሁን ማድረግ ትችላላችሁ፣ እኔ ምንም አላደረግኩትም እያለችው ነበር። ነገር ግን ማርታ አዎ አምንሻለሁ፣ ምንም ነገር እንዳላደረግሽው እርግጠኛ ነኝ ልጄ እያለቻት ነበር። ነገር ግን እንደዛ ስትላትም ኢሜ ግን በጣም መቀናት ጀመረች። አሁን ይታወቅብኛል በማለት እጅግ በጣም ፈርታና ስትሳቀቅ ነበረ። ምክንያቱም ያደረገችው ሰው መግደል ሙከራ ነበር። ውሃ ልትሞት ነበር፣ ለትንሽ ነው ግን የተረፈችው። ስለዚህ አሁን ማርታ እውነቱን ካወቁ እማዬ ምን የተፈጠረ ነገር አለ ታዲያ እንዴት ልታውቂ ቻልሽ እያለቻት ነበር። አሁን የምናውቅበት አንድ መንገድ አለ፣ አባትሽ የሰውር ካሜራ እንዳስቀመጠ ስነግራት እጅግ በጣም ደነገጠች። እማዬ የእውነት አድርግሻል ልጄ እያለችው ስጠይቃት ነበር። ነገር ግን ኢሜ ምንም እንዳላረገችው ብትዋሽም ነገር ግን ሰውሪ ካሜራ ደመቀ ካሜራ ቤት ውስጥ እንዳለ ስትነግራት ኢሜ በጣም ደንግጣ እጅግ በጣም ፈርታ ነበር። ከዛ የምታወራው ነገር ጠፍቶባት ሮጣ ከቤት ስትወጣ ወዴት ነው ነይ ቁጭ በይ ያደረግሽውን እያንዳንዱ ነገር ተናዘዥ ትላታለች። አይ እማዬ ምንም የምናዘዘው ነገር የለም እኔ ምንም አላደረኩም ብያለሁ እያለች ነበር። ደረጀና ማርታ ሁሉንም ሰብስቦ ይህን ድርጊት ያደረገ ሰው አሁን ብናገር ጥሩ ነው፣ አለዛ ግን አይን ካሜራው ላይ ከታየ ግን የምደረገው እጅግ አደገኛ መሆኑን ነገረው። እሷ ግን አላደረኩም በማለት እጅግ በጣም ፈርታ ስትንቀጠቀጥ ነበር። በመጨረሻ ላይ ደረጀ እሷ እንዳረገችው አረጋገጠም። ቆይ ለምንድነው እህትሽን መግደል የፈለግሽው እያላት እኔ እህቴ እንድገላት አልነበረም ለራሴ ነበር ያዘጋጀሁት ብላ መዋሸት ቀጠለች። ለዳጣ ለማለት ፈርታ ግን ለራሴ ነው ስትለው ደረጀ እጅግ በጣም እናድዳል። ኢሜ በጣም ተበላሽታለች፣ ስለዚህ በጊዜ ከዚህ ሀገር መሄድ አለበት ለተወሰነ ጊዜ ለሷም ጥሩ ይሆናል ከዚህ ብትለየን እያለ ማሰብ ጀመረ። አባዬ እኔ ምንም አላጠፋሁትም፣ ስለዚህ የትም መሄድ አልፈልግም እያለች መጮህ ጀመረች። አይ በቃ አንቺን መቀጣት የነበረብሽ ዳጣ ወርቅ ሰረቀች ያልሽ ጊዜ የራስሽ ወርቁ ሰርቀሽ ያኔ ነበር አንቺን መቀጣት የነበረብኝ። ሆኖም ግን አሁን አልፏል፣ ስለዚህ ማድረግ አለ እኔ ሳሁን ዳጣ ነች ከዚህ መባረር ያለበት። አባዬ እኔ እኮ ልጅ ነው። አዎ ዳጣም ልጅ ነች። ልጅ መወለዱ ብቻ አይገለጽም። አንቺ መሆንሽ ዳጣ ለኔ ልጅ እንዴት ከልጅሽ ጋር እኩል ታወዳድራቸዋለች? ሰላም ሆነ ዳጣ እኔና እያሴሩ ነው። ስለዚህ ከዚህ ቤት እንዲወጡ ፈልጋለሁ እንጂ እኔ ልሄድ የትም መሄድ አልችልም አባዬ ብትለው ዳጣ የትም አትሄድም፣ የምትሄጂ አንቺ ነሽ። ደጋግሜ መክሬሽ ነበረ፣ ገርፌሽ ነበረ፣ ነግሬሽ ነበረ፣ ግን አንቺ በጭራሽ እኔም መስማት አልፈለግሽም አይደለም እንዴ? ስለዚህ ለዚህ ስራሽ መቀጣት አለብሽ ይላታል። አባዬ እባክህ ይቅርታ፣ ግን ድጋሚ አይደገመኝም ብትለው ይቅርልሽ አልችልም፣ ምክንያቱም ልጄን እኮ ላጣት ለትንሽ ነበረ። ቆይ ልጄ ውሃ ሞታ ቢሆንስ ምን ታረጊ ነበረ እያላት ነበር። አባዬ ውሃ እኮ ደህና ነች፣ ምንም አልሆነችም በቃ እያለች ስትነግረው ነበር። ነገር ግን ራሴን ለማጥፋት ነበረ ለራሴ ነበረ ያዘጋጀሁት ብትለው ይሄኔ ማድረግሽን አለምንም ደግሞ ከኔ ጋር መሆን ታስባለሽ፣ እኔ ባልሽ እንዲሆን በጭራሽ አልችልም። ለዛ ነው እኔና አንቺ በጭራሽ የማንመጣጠስ ሰዎች ነን። ለዳጣ ያለሽን ጥላቻሽና ለሰላም ያለሽን ንቀት ይህን ሳይ አንቺ የኔ ሚስት በጭራሽ ልትሆኝ አይገባም። ሺ ጊዜ ቆንጆ ብትሆኝም ለእኔ ጥሩ አመለካከት የሌለ ሴት ማግባት ሞት ነው ይላታል። በጣም ትናደድ። ዳጣ ግን ኢሜ እንዴት እኔ ላይ ይህንን አድርግ ራሳ ይህንን አድርጋ እንዴት በኔ ታሳብባለች? ሰላምዬ ራሷ እኮ ነው ያደረገችው፣ ግን እኔን ከዚህ ቤት ለማስወጣትና ለእኔ ያላት ጥላቻ አሳየችኝ። እኔ ግን እወዳት ነበረ ሰላምዬ፣ እሷ ግን ይሄናል እኔን ጠላኛለች ብዬ አልጠበኩም ነበር። ነገር ግን እሷ እጅግ በጣም እኔ ማየት ራሱ አትፈልግም፣ በጣም ስለምጠላኝ ነው አለች። አንቺ የምትጠይ ልጅ አይደለሽም፣ ስለዚህ እባክሽ ተረጋጊ የኔ ውድ ብላ እያረጋጋቻት ነበር። ዳጣ እጅግ በጣም ከፍታት ነበር፣ ምክንያቱም ኢሜ እያደረገች ያለችው ነገር እጅግ በጣም አደገኛ ነበር። እሷን ወንጀለኛ ለማድረግ እሷን ጥፋተኛ ለማድረግ ነበር የዛ አላማ ማለት ነው። ነገር ግን
ሰላምዬ ምንም ነገር አይፈጠርም ተረጋጊ ብላ እያረጋጋቻት ነበር። እናም ልቤት ከተሰበሰበበት ቦታ ውሃም ደህና ሆና ተሽሏት ወደ ቤት ስትመለስ እንግዲህ ኮካውን ገዝታ የገዛችው እሷ ብትሆንም ግን ጥፋተኛነት ተሰምቷት ነበር። ምክንያቱም እሷ ጥፋተኛ እንድትባል ነበረ ኮካን ሄዳ ያስገዛቻት። ደረጀ ይህንን መጨረሻ ማቋቋም አልችልም ልጄ እያለ ዳጣን እያወራት ነበር። ይህን የሚያደርጋለች ከዚህ ጋር አባዬ ግን ይቅርታ ብታደርግለት እና ከዚህ ባትወጣ ደስ ይለኛል። እኔ እወዳታለሁ እሷ ብትጠላኝም እያለች ነበር። አውቃለሁ እንደምትወጪ እያለት ነበር። ማርታም ግራ ገባት። ምክንያቱም ልጇ ይሄናል የምትጓዝ በጭራሽ አልመሰላት ነበር። ልጄ እንደዚህ ታደርጋለች ብዬ አንድ ቀንም አስቤ አላቅም ነበረ ደረጀ። ነገር ግን ልጄ እጅግ በጣም አደገኛና ከባድ ሆናለች። ጎንበስ ቀና ልጄ አዋተጭ እያለቻት ካሁን በኋላ ምንም ነገር አይፈጠርም እማዬ፣ እኔ ካሁን በኋላ ኮካ አልጠጣም። እሺ የት አግኝተሽ ነው ጠጣሽ? ስትላት ጠረጴዛ ላይ ተቀምጦ የነበረው እሱን ነበር እየጠጣሁት እያለቻት ነበር። እና ጓደኛው ቅመም ከሷ ጋር ነበረች እና አንድ ላይ እያወሩ ነበር። ሞቼ ነበር ሁለቱ ነው እኮ ነው ስታዩኝ የነበረ ዶክተር እያለ ዳጣ ግን በጣም ስትጨነቅና ስታስብ ነበር። ናታን የተፈጠረው ነገር እጅግ በጣም አስጨንቆኛል። ኢሜ እኔን እየወቀሰች ነው ያለ። እኔ ዳጣ እኔ እንዴት አድርጌ ነው ውሃን ለመረሳት የምችለው? እኔን እየወቀሰች ነው። እሷ የምታወራውን ነገር በጭራሽ አትስማያት። እሷ የምታወራውን ነገር አታውቅም። ቆይ አንቺ ኮካውን እንዴት ነው ያገኘሽው? እንዴት ነው የገዛሽ? ስላት ኢሜ የነበረ ግዢ ብላ ሰጠችኝ። ታዲያ ኮካ ስትከፍት ስታመጪ ክፍት ነበር ወይንስ ዝግ ብሎ ስጠይቃት አይ ዝግ ነበር አልተከፈተም ነበር ብሎ ነገራት። እናም ማርታም እየሳቀችና ልጇ ደህና ስለሆነች ደስ ብሏታል። እና የእናንተ ልጆች እንደው ጨዋታችሁ እኮ ማለቅ የለውም እያለች ከነሱ ጋር እየተጫወቱ እያለ ለማንኛውም እዚህ ጋር ተጫወቱ ልጥን ከዋጋውን ኢሜን አይቻት ልመለስ ብላ እየሄደች ነበር። ምጥን ጓደኛ እንግዲህ ትድኛዋለሽ አታስቢ፣ ከኔ ጋር ሞቅ ትጠጫለሻ፣ ብዙ ግን አትጠጪ እያለቻት ነበር። ሰላምዬም እነሱን ዳጣም አታስቢ፣ ይሄ የኢሜ ሴራ ነው መሆን ያለበት። ምክንያቱም ኮካ ሁሉ ነገር ቤት እኮ አለ፣ ለምን ውጭ እንዲገዛ የፈለገች የሆነ ነገር አቅዳ መሆን አለበት። ስለዚህ ተረጋጊ፣ እውነቱ ተደብቆ አይቀርም እያለቻት ዳጣን ለማረጋጋት እየሞከረች ነበር። እና ምንም ቢፈጠር እውነቱ ይወጣል። ስለዚህ ራስሽን ምንም ነገር አትወቀሽ እያለቻት ነበር። እንግዲህ ኢሜ ደግሞ ምን ተፈጠረ እያለች እማዬ ውሃ ጠጣች እንጂ ዳጣ ለኔ ነበረ ምርቱ ያዘጋጀችው፣ እኔን ለመግደል ነበር አላማ። ቆይ ዳጣ ይሄን የምታረጉ አንቺን የምትገድሉ ለምን ብላ ስጠይቀው እኔ ከናታ ጋር ስለሆንኩ ለዛ ነው ብላ፣ ይሄ ነገር ምንም አልተጨባበጠልኝም። ከዚህ በፊት ዝም ብዬ ጭዌ እንደማልፈው ይሄን ነገር ግን በቀላሉ አልተውም ብላ ትናገራለች። እማዬ ነግሬሻለሁ ዳጣ እኔን ለመግደል ነው የምትፈልገው፣ ለእኔ የተዘጋጀልኝ ውሃ ጠጣ፣ ሁለታችሁም እኮ ለእኔ አንድ ናችሁ። ስለዚህ እንደዚህ ሊሆን አይችልም። እኔ የምልህ ናታን ይሄ ነገር ማን ያደርጋል ብላ አሰብክ? ውሃም ኢሜም ወደም ዳጣም እንደዛ እንደማታረግ እርግጠኛ ነኝ እንዳልተከፈተ እንዲሁም የተፈጠረው ነገር ምናልባት እያለ ግራ ገባው። ማርት ተጨነቀች። ይህንን ነገር ስም ብለን ማለፍ የለብንም፣ የአንድ ሰው ህይወት እኮ ልናጣ ነበር። ስለዚህ ኢሜም ልታረግ ትችላለች ማርታ ብሎ ይነግራታል። አይ በጭራሽ ልጄ ይህን ልታረግ በጭራሽ አትችልም፣ ልታረግ ትችላለች። ስለዚህ በጭራሽ አይሆንም እያለች አንድ ላይ ኢሜና ዳጣ ቁጭ ብሎ አንድ ላይ እያወሩ ነበር። ይህንን ነገር ያደረግሽው እኔን ከዚህ ቤት ለማስወጣት ብለሽ ነው አይደለም? ስለዚህ መቼም ከዚህ ቤት አልወጣም፣ ወደሽም ጠላሽም አንቺም ሆንሽ ሰላም ከዚህ ቤት ትወጣላችሁ ሁለታችሁም። ስለዚህ እያለች ማርታ ተደብቃ እየሰመቻት ነበር። እና ነገሩ ሁሉ ኢሜ ጥፋተኛ እንደሆነች ትጠራጠራታለች፣ ትደነግጣለች። ምክንያቱም ኢሜ ነች ይህንን ነገር ያደረገችው። እና በጣም ደንግጣ ፈርታ ነበር። መናገር አቅቷት ገብታ ተኛች። ማርታ ምንድነው የተፈጠረ ነገር አለ ያየሽው ብሎ ስጠይቃት አይ ምንም የተፈጠረ ነገር የለም ደረጀ እባክህ ብቻዬን መሆን ፈልጌ ነው እያለችው ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።